አንዴ ሰው አስገባልኝ ኤምሩ ይቅርታ አንዴ ሰው አስገባልኝ መቼም አንተ ሰዓት አይበቃም እኮ አሰጥም ራሱ እንደው ማስታወቂያ በመሃል እንኳን ለማስገባት ሞክር አንዴ ሰባት ለከ የሚለውን አስገባ መምህር ነው መምህር አይደለም ማለት ነው መምህር ከሆነ እዚህ ምን ያደርጋል ለማስገባት ነው መምህር ነው አስገባው ሰባት ለከ መምህር ላልከው አስገባው በቃ መምህር ነው ባለች አስገቡት ተጀመረ መምህር ኮን ይፈተሽ አስገቡት ይፈተሽ መምህር ይባላል አንተ ነፍሳች ደግሞ ከፊቴ ምን አለሽ ከፊቴ ወረጂ ቅድም አገባሃለሁ አሽ ወደዛ ሂጂ እኔ እንደዛ አልፈልግም ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም ወላሂ አልቻሉም ከበዳቸው የውይይት ጥሪ ቀርቦላቸው አልቻሉም ለምን ውሸት ነው የሚያወሩት በክርስትና ተሸማቀዋል ኦሬዲ ውስጡ ያለውን ውሸት ገብቷቸዋል ሙስሊም ፊት ከመጡ እንደሚጋለ ስለሚያውቁ አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀደቆ ጠፍቷል የሉም ማሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ ዝሙትን የምታስፋፉ እናንተ ናችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሚስት ለአንድ ወንድ አንድ ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እላለሁ እኛ ኃጢአት ያልሰራ ሰው አለ ብለን አልተከራከርንም አንከራከርም አንተ ነህ መሐመድ የ6 ዓመት ጨቅላ ያገባ በ9 ዓመቷ የወጣባት የገባባት የሚለው ቁርአን ማለት ነው ቴንክ ዩ እናመሰግናለን ተረኛ ነኝ እሺ ሜታቂው እሺ አልহামዱሊላህ ወከፋ በመጀመሪያ ሰውየው መምህራችን ካለ ማስረጃ ነው የሚያወሩት አይታችኋላ መምህር ናቸው ግን ማስረጃ በጭራሹ ነው የላቸውም ደቂቃ በደቂቃ እየቆጠረ ነው ፕሊዝ አቋርጡኛው ደቂቃ እየቆጠረ ነው ያለው ችግር የለም ጨምር ሚታርክ እሺ ካለ ማስረጃ ነው የሚያወሩት ታዘቧቸው መምህር ተብሎ ተጠርቶ ተደውሎላቸው እንኳን መተው ዝም ብለው የሚያወሩት እንደው መምህር ከርሶ ሌሎች ክርስቲያኖች ይሻሉ ያስባሉ ቀጥሎ ዳዊት ኃጢአት ሰርቷል አሉ ማሻአላህ ስለዚህ ሙስሊሞች አልዋሸንም እኛም ያለው ይሄን ነው ያልነውም የመጽሐፍ ቅዱስ ጸሐፊዎቻችሁ እንደናንተ እንደ ቅዱሳን የምታዩቸው መጽሐፍን የጻፉላችሁ ሰዎች ምን ያረው ተመለሱ ያዳምጡ ተመለሱ እሺ ምን ያደርጉ ነበር ሴቶችን ይደፍሩ ነበር እሱን አምኗል እናመሰግናለን ቀጥሎ ግን ምን አሉ ኃጢአት ሰርተዋል ንስሐም ገብተዋል እግዚአብሔርም ቀጣቸው አለ እግዚአብሔር አልቀጣቸውም የቀጣው ንጹሃን የሆኑ ሚስቶቻቸውን ነው እንደው መዘብ በድሏል እዚህ ጋር በደታሪኩ መለካችሁ ዳዊት ዝሙት ከሰራ በኋላ እግዚአብሔር ዳዊትን ሲበቃ ያደረገው ምንድነው ሚስቶቹን አደባባይ ላይ ወስዶ አስደፈረበት አስቡት ምንም የሚያውቁ ንጹሃን ሴቶችን በአደባባይ እንዲደፈሩ አደረገ ያው እግዚአብሔር ማተመከቱ እግዚአብሔር እንዲህ ይላል እነሆ በቤት ክፉ ነገር አስነሳብሃለሁ ሚስቶችህንም በአይን ፊት ወስዳለሁ ለዘመድህም እሰጣቸዋለሁ በዚህችም ፀሐይ አይን ፊት ከሚስቶች ጋር ይተኛሉ አንተ ይሄን በስውር አድርገሃል እኔ በግልጥ አደርገዋለሁኝ አለ እግዚአብሔር በአደባባይ ዝሙት አሰራ ንጹሃን የሆኑ 8 ሴቶችን አስደፈራቸው ታዲያ የቱ ላይ ነው ፍትህ እግዚአብሔር ፍትሁ የት ላይ ነው እግዚአብሔር ለምን ዳዊት አልገደለውም በኦሪት ሕግ እኮ አንድ ሰው ዝሙት ከሰራ ቅጣቱ መገደል ነበር እግዚአብሔር ለምን ዳዊትን ያልገደለው ዳዊትን ላለመግደል ብሎ ንጹሃን ሴቶችን ያስደፈረው ይሄን ታዘቡልኝ ቀጥሎ በእስልምና ነው እናንተ ኃጢአት አልሰራ የምትሉት በእኛ እኮ ኃጢአት ይሰራሉ ሰው ብላ ውሸት ነው እሱ እግዚአብሔር ምን አለ ተመከቱ እግዚአብሔር መጽሐፍ ቅዱስ ላይ ዳዊት በዘመኑ ሁሉ ፊት ቅን ነገር አድርጎ ነበር ካዘዘው ነገር ሁሉ ፈቀቅ አላለም ማለት እግዚአብሔር ምን አለ መጽሐፍ ቅዱስ ላይ ዳዊት በህይወቱ ኃጢአት አልሰራም ማለት ከምን በስተቀር ያችን ሴት ከመድፈው በስተቀር አለ ስለዚህ ዳዊት በክርስትና ራሱ ንጹህ ተብሏል ከአንድ ኃጢአት በቀር ማለት አያችኋ ስለዚህ መጽሐፍን ተማር መምህር ባኮት መጽሐፍን ያንብቡ መጽሐፍ ቅዱስ ያንብቡ ካልሆነ ኢንሻአላህ እኔ 4 5 መጽሐፍ ቅዱስ ነው ያለኝ አንዱ ሰጣችኋለሁ እሺ መምህር 5 ነው ያለው አንዱን እገዛላችኋለሁ ችግር የለውም አታስቡ እሺ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም አይሻን ወጡባት ደፈሯት በዚህ ገባ በዚህ ወጣሉ ማስረጃ የለም ግን መልሰላችሁ ነብዩ ሰለላሁ ዐለይሂ ወሰለም አይሻን ያገቡበት ምክንያት አለ
ምክንያቱም ከማየታችን በፊት ግን አይሻ ረዲየላሁ አንሃ ፍቃደኛ ነበረች እንዴ ደስተኛ ነበረች እንዴ ካን አዎ ፍቃደኛም ደስተኛም ነበረች ተመከቱ ነብዩ ሰለላሁ ዐለይሂ ወሰለም ለአይሻ ምን አላት አማ ተርضይና አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ አንቺ አይሻ ሆይ በዚህም ዓለም በቀጣዩም ዓለም ሚስቴ ለመሆን ፍቃደኛ ነሽ እንዴ አሏት አይሻም በላ ያ ረሱላህ አው ፍቃደኛ ነኝ አለች ስለዚህ አይሻ ረዲየላሁ አንሃ ስንጀምር ፍቃደኛ ነበረች ሁለተኛ ደርሳም ነበረ ማስረጃ ራሱ አይሻ ምናች ኢዛ በለገት الجاريه 9 سنين فهي امراه አንድ ሴት 9 ዓመት ከሞላት ሴት ናት ደርሻለሁ አለ ከመድረስም አልፎ አዋቂ ነበረች መምህር ነበረች ጦር የመራች ጀግና ነበረች እድሜዋ ከሆነ የገረመ በድሮ ጊዜ ሴቶች ቶሎ ይደርሳሉ ኢቭን በቤተ ክርስቲያን ብንመጣ ዲያቆኖቻችሁ አሁን ጓደኛ ነው መምህር ጓደኛ ነው ዲያቆን ነው ይሄ ዲያቆን ያው እዚህ ጋር የ5 ዓመት ልጅ ነው ያገባው አይ አይደለ ግን በእስልምናችን እድሜ ሳይሆን ማተር የሚያደርገው መድረሳቸው ነው አይሻ ረዲየላሁ ዐንሃ ደግሞ በዛ ሰዓት ደርሳለች ፍቃደኛም ነበረች ጨርሻለሁ ኦኬ እሺ ቴንክ ዩ አሁን ስለ መጽሐፍ ቅዱስ ስናወራ ያቀረበው ማስረጃ አንድ ያው በገጠር ከተማ ያለ አንድ ትልቅ ሰው ያገባትን ሕፃን ልጅ አመጣና ይሄ ማስረጃ ብሎ ዋሸ ይውላችሁ አሁን ይመልሳል በኋላ በጥያቄና መልስ ዳዊት በ7 ዓመቷ ነው ወደ ኦሪዮ ሚስት ወደ ቤርሳቤት የገባባት አለ ውሸት የለም እኮ በ7 ዓመቷ ገባባት የሚል የለም የኦሪዮ ሚስት ቤርሳቤት 7 ዓመቷ ነው የሚል የለም ቅድምም ከነሱ ጋር ሲያወራ ሲያታልል የነበረው ይሄ ነው የለም 7 ዓመቷ ነው የሚል የለም ስለዚህ መሐመድ ከ6 ዓመቷ ጨቅላ ጋር ሲተኛ በ6 ዓመቷ ሲያጫት ደስ አላት ይላል እቤታችሁ የ6 ዓመት ልጅ የለችም እንዴ የለም እቤታችሁ የ9 ዓመት ልጅ የ7 ዓመት ልጆች የሉም እንዴ ስለ ፍቅር ያስባሉ አልጋ አብረው ስለመተኛት ከአንድ ሽማግሌ ሰው ጋር እንደ ሀገር የተመራንበት እንደ ቤተክርስቲያንም ስርዓት የተመራንበት ነው እንጂ የሃይማኖት መከራከር አይደለም እኔ ያወራሁላችሁ ያለሁት እንዳትረሱ ያላ መልእክተኛ የተባለ አላ ልኮት ነው የ6 ዓመት ልጅ ያገባው እና የ6 ዓመቷ ልጅ ደስተኛ ነበረች ይላል በ9 ዓመቷ የ64 ዓመት ሽማግሌ ሲገባባት ደስተኛ ነበረች ይላል ደጋግሞ ደግሞ አንደኛ ሳሙኤል ካለ ላይ ያነሳው ደፈራት ዳዊት ደፈራት ይላል ደፈራት የሚል ቃል የለም ወደ እርሷ ገባ ነው የሚለው ወደ ቤቷ አብሯት ገባ ተኛ አስጠርቷት ንጉስ ነው አስጠርቷት ገባ ነው የሚለው መድፈር ማለት አስገድዶ ማለት ነው አሁን ለምሳሌ የ9 ዓመት ልጅ አስገድዳት ነው የምትደፍራት ፈልጋ አይደለም የ9 ዓመት ልጅ ከ50 ምናምን ዓመት ሰውዬ ጋር ስትተኛ በግዳጅ ነው ተደፍራ ነው የምትተኛው ለምን ግብረ ስጋ ግንኙነትም ስታረግ ግዳጅ ነው የሚሆነው እንጂ ፍላጎት ኑሯት አይደለም መቼስ መሐመድ ሲሆን ሌላ ነገር አለው አይባልም ይኸው ሽማግሌ ሰው ነው ከዚች ሕፃን ጋር ሲተኛ ምን ሊሆን እንደሚችል አስቡት ሌላ ደግሞ ምን ብሎ ዋሸ ይውላችሁ አሁን ይመልሳል በኋላ በጥያቄና መልስ ዳዊት በ7 ዓመቷ ነው ወደ ኦሪዮ ሚስት ወደ ቤርሳቤት የገባባት አለ ውሸት የለም እኮ በ7 ዓመቷ ገባባት የሚል የለም የኦሪዮ ሚስት ቤርሳቤት 7 ዓመቷ ነው የሚል የለም ቅድምም ከነሱ ጋር ሲያወራ ሲያታልል የነበረው ይሄ ነው የለም 7 ዓመቷ ነው የሚል የለም ስለዚህ መሐመድ ከ6 ዓመቷ ጨቅላ ጋር ሲተኛ በ6 ዓመቷ ሲያጫት ደስ አላት ይላል እቤታችሁ የ6 ዓመት ልጅ የለችም እንዴ የለም እቤታችሁ የ9 ዓመት ልጅ የ7 ዓመት ልጆች የሉም እንዴ ስለ ፍቅር ያስባሉ አልጋ አብረው ስለመተኛት ከአንድ ሽማግሌ ሰው ጋር አብረው ስለመተኛት ያስባሉ ለምሳሌ ልጅ ብትኖራችሁ አንድ የ54 ዓመት ሰው አብሮ ቢተኛ ምንድነው ልትል የምትችለው ደፈረኝ ምን አይነት ጉዳት ነው የሚደርስባት እንዴት ነው ልትደማ የምትችለው ምን አይነት መከራ ነው የተቀበለችው አይሻ ይሄው አሁን እኮ ዘመኑ ስላለፈ እኮ ነው እንጂ እንደዚህ አይነት ሕፃን ልጅ ፍትህ የጎደለባት እኮ የለም በጣም እኮ ነው ፍትህ የጎደለባት የስንት ጉልበት ያለው ሰውዬ እኮ ነው አብሯት የተኛው
መሐመድ የሚሉት እና በዛ ዘመን ይላል ደግሞ እሱ። አያችሁ የኛ አምላክ ባህል፣ ዘመን፣ ጥንት የሚል ነገር አይለየውም። ቅዱስ ነው ሁሌ። ለሕፃናት ለሴቶች ፍትህ ነው እግዚአብሔር። ስለዚህ እሱ ግን የእሱ አምላክ ግን አላህ በድሮ ዘመን ለሕፃናት አይራራም። ስለዚህ መሐመድ የሚሉት ሰውዬ ከ6 ዓመት ጨቅላ ጋር እንዲጋባና በ9 ዓመቷ እንዲገባባት አደረገው ማለት ነው። እና የኛ አምላክ ግን ድሮ ጥንትም አሁንም ያው ነው፣ ያው ናቸው። በመጽሐፍ ቅዱስ ውስጥ አሁን እሱ ማስረጃ ያመጣልኛል። ወደ ጥያቄና እንትኑ ውስጥ እንገባለን። በ7 ዓመቷ ዳዊት ደፈራት የሚለውን ያሳየናል ማለት ነው። ከዛ በኋላ ያው እንግዲህ እንቀበላለን ማለት ነው። እዚሁ እንትን አሁንም ማስረጃ የለም። አይታችኋል። ነብዩ ሴክስ አደረጉ አለ፣ እንደዚህ ወጡባት። ቀልድ ነው የያዘው። ምንም ማለት ማስረጃ የለም። ሲቀጥል መጽሐፍ ቅዱስ ላይ ያለውን በሙሉ አልመለሰውም። ፍትሐ ነገሥት የጠቀሳችሁት አለ መጽሐፍ ቅዱስ የጠቀሰው አለ ማውቃያችሁ አያውቅም። መጽሐፍ ቅዱስን መኃልየ ዘሰሎሞን ምዕራፍ 8 ገና ጡት ያላወጣች ሕፃን ልጅ ስሙኝ፣ ጡት ያላወጣች ሕፃን ልጅ እግዚአብሔር ወንድ እንዲጋልባት ወንድ እንዲወጣባት ያዛል። አስቧት፣ ተኝታ ደሟ ሲፈስና አስቡት እንግዲህ ቢላህ አለይኩም። ይህን ያደረገው ማን ነው? የመምህርና የኤልሳቤጥ አምላክ። ምን ያደረገ? ሕፃን ልጅ ጡት የላቸውም፣ ገና ጡት የላቸውም፣ ጩጬ ናቸው። ጩጬ ሆነው እግዚአብሔር ደማቸው እየፈሰሰ እያለቀሱ አስደፈራቸው። ይሄ ነው አምላክ ያደረገው። ቀጥሎ ፍትህ የለም እስልምና ለፍትህ አያራራም አከኝ። አምላክ እኮ ዳዊት ዝሙት ሰራ ብሎ 8 ሴቶችን እያለቀሱ እንባቸው እየፈሰሰ ህዝቡ እየተመለከታቸው አስደፈራቸው። ፍትሃዊ ከሆነ እግዚአብሔር ቢያንስ በጨለማ ለምን አስደፍርም? ግን ምንድን ነው ያለው? አንተ ይሄንን በጨለማ አድርገዋል፣ እኔ ግን በህዝቡ ሁሉ ፊት አስደፍራቸዋለሁ አለ። ህዝቡ እያየ እግዚአብሔር አሰልፎ 8ቱንም አስደፋቸው። ተመልክቱ፣ ማስረጃ ያሳያቸው ይወት ከፈለጋችሁ ያው ቃል በቃል አያችሁ። ስለዚህ እግዚአብሔር ንጹሃን ሴቶችን ያስደፍራቸው ነበረ፣ ያሰቃያቸው ነበረ። ቀጥሎ እኔ ያልኩትን ነገር አለ። ምን አለ? አይሻ ደርሳለች ምናምን እድሜ እኮ ይለያያል አለ። ብራዘር እድሜ የሚላይ ከሆነ ለምንድን ነው ቤተክርስቲያን ላይ በ5 ዓመት የምታጋባቸው? ለምን ጉድህን ደበከው? ያ ጉድ ለምን ተደበቀ? ዮሴፍ ማርያምህን በስንት ዓመቱ ነው ያገባት? የ12 ዓመት ልጅ ነበረች እኮ ማርያም። ዮሴፍ 70 ዓመቱ ነበር እኮ ሲያገባት። ኢቭን መንፈስ ቅዱስ ማርያምን ሲያስረግዛት እኮ 12 ዓመቷ ነበረ። ምንም የማታውቅ 12 ዓመት ሕፃን ልጅ እኮ ነው መንፈስ ቅዱስ መጥቶ ያጸነሳት በአንተ ሉቃስ ላይ ማለት ነው። አስቡት፣ አምላክ የሚሉት አካል ምንም የማታውቅ ሕፃን ልጅ ማለት ቤታችሁን ጋር 12 ዓመት አስቡት እንግዲህ 12 ዓመት ልጅ ካለች እሱ መጥቶ አምላክ ሲያስረግዛት፣ አምላክ መጥቶ አስረገዛት። ምንም የማታውቅ ሕፃን ልጅ። ከዛ ስትወልድ ደግሞ ስቃዩን ደግሞ አስበው፣ ስትወልድ ስቃይ ያለባትን ስቃይ። ይህን ያደረገው ማን ነው? የእሱ አምላክ። ንጹሐን ሴቶችን ማርያምን፣ ንጽሕቷን ማርያም በ12 ዓመቷ አሰቃያት፣ አስደፈራት። ይሄ ነው። እስካሁን ጋያታችኋል። ምንም ማለት ማስረጃ ሊያቀርቡ አልቻሉም። ሁሉም ምንድነው? ሁሉም ወሬ ብቻ ወሬ። ምንም ማለት ማስረጃ ያቀረበ ምንም ማለት ግን በእስልምናችን ነብዩ ሰለላሁ ዐለይሂ ወሰለም አይሻን ያገባት 6 ዓመቷ እያለ ኮንትራት ነው ማለትም ውልተው ወይም ደግሞ ኒካህ ታሰረ እንጂ አላገባትም። ጋብቻው አልተፈጸመም። ጋብቻ የተፈጸመው ስትደርስና ፍቃደኛ ስትሆን እድሜዋ ሲበቃ ነው። ይሄ ነው በእስልምናችን ያለው። በክርስትናችሁ ስመጣ ግን ነቢያቶቻችሁ አንድ ሚስት ለማግባት ብሎ ሰዎችን የሚደፍሩ ናቸው። ኢቭን አምላካችሁ ኢየሱስ ክርስቶስ ምን ያደርግ ነበር? ስንት ተመልከቱ። አምላክ ክርስቶስ የሚያደርገውን ምድር ላይ እየመጣ የሚያውቁ ሰዎች ምንም የሚያውቁ ሴቶችን ጡታቸውን ያስጠባቸው ነበር። ተመልከቱ ምን እዚህ ጋር ይሄ ላሳየና ከዛ በኋላ ሰዓት እየሄደ ነው ያለው። ወደ ማጠቃለያ እገባለሁ ማለት ነው። ተመልከቱ አንዴ ያው ኢየሱስ ምን አደረገ? ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ በራሴ ፍቃድና በአባቴ ፍቃድ አይሁድ ዕለተ ዓርብ የወጋውን ጎኔን ጥብ እያለ ነበረ። አምላካቸው ኢየሱስ ምንም የሚያውቁ ሴቶችን እየጠራ ዝሙት የሚያሰራቸው ክርስቶስ ሰምራ እቺ ናት። ጀማ ክርስቶስ እቺ ናት። እቺን ነው ኢየሱስ ማድረጋት። እቺ ሴት ማለት ነይና ያው ነይ ያን ጊዜ አለ ጥቢ አላት። ያው ጥቢ። ስለዚህ አምላካችሁ ክርስቶስ ምንም የሚያውቁ ንጹሃን ሴቶችን ጎን ያስጠባቸው ነበረ። ጥቢ አላት። ያው ያን ጊዜ ልጅ የእናቱን ጡት እንደሚጠባ የጌታዋን የኢየሱስ ክርስቶስን ጎኗን ጠባች ይላል። ስለዚህ ኢየሱስ ክርስቶስ ንጹሃን ሴቶችን ጎን ያስጠባ ነበረ። ምንም ያውቁም እኮ ምንም የሚያውቁ ነው እያለ እንደዚህ ብልግና ያሰራቸው ነበረ። ይሄ ነው የክርስትና መጽሐፍ። ይሄ ነው ክርስትና።
አይታችሁ አይደለ? ኢቭን ኢየሱስ ክርስቶስ ምን አደረጋችሁ? ላሳያችሁ ያደረገውን ተመልከቱ። ዝሙት ስለተባለ ማለት ነው። ይኸው ተመልከቱላችሁ። ይሄ ገድለ መድኃኔዓለም ተመልከቱ ምን እንደሚል። ያን ጊዜ ይህን ብሎ አቀፈኝ አለ። ይህን ብሎ አፌን ሳመኝ። ከጣዕሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም። ልቤን አሳጥቶኛልና ለ1 ሰዓት በልብሴ ቋጠርኩት አለ። ከዛሳ በእኔ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ አልኩት አለ። ኢየሱስ እየመጣ ምንም የሚያውቁ ወንዶችን ምን ያደርጋቸው ነበረ? እነሱ ጋር ይተኛና ምላሳቸውን ይስምላቸው ነበረ። ይሄን ጎረምሳ ኢየሱስ ያደረገው መጥቶ ለ1 ሰዓት ያክል ስሜት ውስጥ አስገባው። ይሄን የምንከተለው ወገኖቻችን ስሜቱን መቋጠር ከብዶት ወይም ደግሞ ወንዶችን እየጠራ እንደዚህ የሚያስደርግ አካል የምንከተለው ይሄ መጽሐፍ ቅዱስ ነው፣ ወይም ደግሞ የቤተክርስቲያን መጽሐፍ ከወንጌል ጋር እኩል የሆነ መጽሐፍ ነው። ይሄን ኢየሱስ የምንከተለው ያጀማ ያ በማስረጃ ነው ያወራነው። አይታችሁ ኋላ እሱ ግን ወሬ ብቻ፣ እኛ ግን ማስረጃ ከፍተን አልሐምዱሊላህ 4000 ሰው ያዳመጠ ባለበት ክርስቶስ የሚሉት አካል ምን እንዳደረገ ለህዝቡ አስተምረናል። ሁላችሁም አይታችኋል ብዬ አስባለሁ። የሚያዝነግ ደግሞ መሳችሁ ኢየሱስ ከጨረሰ በማድረግ ተፋበት ምራቁን ተፋበትና ሄደ። ይሁት ያደረገው ኢየሱስ ቀጥሎ ማድረግ ያው ሳልጠግብ በዚያን ጊዜ ምራቁን ተፋብኝ አለ። ኢየሱስ ምራቁን እየተፋባቸው ነበር የሚሄደው። ጨርሻለሁኝ። ዋና ግን ወገኔ ስብሐት ለከ እባክህን ተማር። መጽሐፍ ቅዱስ ላይ ያለውን በሙሉ አልመለሰውም። ፍትሐ ነገሥት የጠቀሳችሁት አለ መጽሐፍ ቅዱስ የጠቀሰው አለማወቃያችሁ አያውቅም። መጽሐፍ ቅዱስን መኃልየ ዘሰሎሞን ምዕራፍ 8 ገና ጡት ያላወጣች ሕፃን ልጅ ስሙኝ፣ ጡት ያላወጣች ሕፃን ልጅ እግዚአብሔር ወንድ እንዲጋልባት ወንድ እንዲወጣባት ያዛል። አስቧት፣ ተኝታ ደሟ ሲፈስና አስቡት እንግዲህ ቢላህ አለይኩም። ይህን ያደረገው ማን ነው? የመምህርና የኤልሳቤጥ አምላክ ምን ያደረገ? ሕፃን ልጅ ጡት የላቸውም፣ ገና ጡት የላቸውም፣ ጩጬ ናቸው። ጩጬ ሆነው እግዚአብሔር ደማቸው እየፈሰሰ እያለቀሱ አስደፈራቸው። ይሄ ነው አምላክ ያደረገው። ቀጥሎ ፍትህ የለም እስልምና ለፍትህ አያራራም አከኝ። አምላክ እኮ ዳዊት ዝሙት ሰራ ብሎ 8 ሴቶችን እያለቀሱ እንባቸው እየፈሰሰ ህዝቡ እየተመለከታቸው አስደፈራቸው። ፍትሃዊ ከሆነ እግዚአብሔር ቢያንስ በጨለማ ለምን አስደፍርም? ግን ምንድነው ያለው? አንተ ይሄንን በጨለማ አድርገዋል፣ እኔ ግን በህዝቡ ሁሉ ፊት አስደፍራቸዋለሁ አለ። ህዝቡ እያየ እግዚአብሔር አሰልፎ 8ቱንም አስደፈር። ተመልከቱ፣ ማስረጃ ያሳያቸው ይሁት ከፈለጋችሁ ያው ቃል በቃል አያችሁ። ስለዚህ እግዚአብሔር ንጹሃን ሴቶችን ያስደፍራቸው ነበረ፣ ያሰቃያቸው ነበረ። ቀጥሎ እኔ ያልኩትን ነገር አለ። ምን አለ? አይሻ ደርሳለች ምናምን እድሜ እኮ ይለያያል አለ። ብራዘር እድሜ የሚላይ ከሆነ ለምንድነው ቤተክርስቲያን ላይ በ5 ዓመት የምታጋባቸው? ለምን ጉድህን ደበከው? ያ ጉድ ለምን ተደበቀ? ዮሴፍ ማርያምህን በስንት ዓመቱ ነው ያገባት? የ12 ዓመት ልጅ ነበረች እኮ ማርያም። ዮሴፍ 70 ዓመቱ ነበር እኮ ሲያገባት። ኢቭን መንፈስ ቅዱስ ማርያምን ሲያስረግዛት እኮ 12 ዓመቷ ነበረ። ምንም የማታውቅ 12 ዓመት ልጅ እኮ ነው መንፈስ ቅዱስ መጥቶ ያጸነሳት በአንተ ሉቃስ ላይ ማለት ነው። አስቡት፣ አምላክ የሚሉት አካል ምንም የማታውቅ ልጅ ማለት ነው። ቤታችሁን 12 ዓመት አስቡት እንግዲህ 12 ዓመት ልጅ ካለች እሱ መጥቶ አምላክ ሲያስረግዛት፣ አምላክ መጥቶ አስረገዛት። ምንም የማታውቅ ልጅ። ከዛ ስትወልድ ደግሞ ስቃዩን ደግሞ አስበው፣ ስትወልድ ስቃይ ያለባትን ስቃይ። ይሄን ያደረገው ማን ነው? የሱ አምላክ። ንጹሃን ሴቶችን ማርያምን፣ ንጽሕቷን ማርያም በ12 ዓመቷ አሰቃያት፣ አስደፈራት። ይሄ ነው። እስካሁን ጋያታችኋል። ምንም ማየት ማስረጃ ሊያቀርቡ አልቻሉም። ሁሉም ምንድነው? ሁሉም ወሬ ብቻ ወሬ። ምንም ማየት ማስረጃ ያቀረበ ምንም ማየት። ግን በእስልምናችን ነብዩ ሰለላሁ ዐለይሂ ወሰለም አይሻን ያገባት 6 ዓመቷ እያለ ኮንትራት ነው ማለትም ውልተው ወይም ደግሞ ኒካ ታሰረ እንጂ አላገባትም። ጋብቻው አልተፈጸመም። ጋብቻ የተፈጸመው ስትደርስና ፍቃደኛ ስትሆን እድሜዋ ሲበቃ ነው። ይሄ ነው በእስልምናችን ያለው። በክርስትናችሁ ስንመጣ ግን ነቢያቶቻችሁ አንድ ሚስት ለማግባት ብሎ ሰዎችን የሚደፍሩ ናቸው። ኢቭን አምላካችሁ ኢየሱስ ክርስቶስ ምን ያደርግ ነበር? ተመልከቱ። አምላክ ክርስቶስ የሚያደርገውን ምድር ላይ እየመጣ የሚያውቁ ሰዎች ምንም የሚያውቁ ሴቶችን ጡታቸውን ያስጠባቸው ነበር። ተመልከቱ ምን እንደሚል እዚህ ጋር ይሄ ላሳየና ከዛ በኋላ ሰዓት እየሄደ ነው ያለው። ወደ ማጠቃለያ እገባለሁ ማለት ነው። ተመልከቱ አንዴ ያው ኢየሱስ ምን አደረገ? ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ በራሴ ፍቃድና በአባቴ ፍቃድ አይሁድ ዕለተ ዓርብ የወጋውን ጎኔን ጥብ እያለ ነበረ። አምላካችሁ ኢየሱስ ምንም የሚያውቁ ሴቶችን እየጠራ ዝሙት የሚያሰራቸው። ክርስቶስ ሰምራ እቺ ናት ያጀማ። ክርስቶስ እቺ ናት ያዋት
እቺን ነው ኢየሱስ የሚያደርጋት። እቺን ሴት ማለት ነይና ያው ነይ ያን ጊዜ አለ ጥቢ አላት። ያው ጥቢ። ስለዚህ አምላካችሁ ክርስቶስ ምንም የሚያውቁ ንጹሃን ሴቶችን ጎን ያስጠባቸው ነበረ። ጥቢ አላት። ያው ያን ጊዜ ልጅ የእናቱን ጡት እንደሚጠባ የጌታዋን የኢየሱስ ክርስቶስን ጎኗን ጠባች ይላል። ስለዚህ ኢየሱስ ክርስቶስ ንጹሃን ሴቶችን ጎን ያስጠባ ነበረ። ምንም ያውቁም እኮ ምንም የሚያውቁ ነው እያለ እንደዚህ ብልግና ያሰራቸው ነበረ። ይሄ ነው የክርስትና መጽሐፍ። ይሄ ነው ክርስትና። አይታችሁ አይደለ? ኢቭን ኢየሱስ ክርስቶስ ምን አደረጋችሁ ላሳጋችሁ። ያደረገውን ተመልከቱ። ዝሙት ስለተባለ ማለት ነው። ይኸው ተመልከቱላችሁ። ይሄ ገድለ መድኃኔዓለም ተመልከቱ ምን እንደሚል። ያን ጊዜ ይህን ብሎ አቀፈኝ አለ። ይህን ብሎ አፌን ሳመኝ፣ ከጣዕሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና ለ1 ሰዓት በልብሴ ቋጠርኩት አለ። ከዛሳ በእኔ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ አልኩት አለ። ኢየሱስ እየመጣ ምንም የሚያውቁ ወንዶችን ምን ያደርጋቸው ነበረ? እነሱ ጋር ይተኛና ምላሳቸውን ይስምላቸው ነበረ። ይሄን ሰውዬ ይሄን ጎረምሳ ኢየሱስ ያደረገው መጥቶ ለ1 ሰዓት አክል ስሜት ውስጥ አስገባው። ይሄን የምንከተለው ወገኖቻችን ስሜቱን መቋጠር ከብዶት ወይም ደግሞ ወንዶችን እየጠራ እንደዚህ የሚያስደርግ አካል የምንከተለው ይሄ መጽሐፍ ቅዱስ ነው፣ ወይም ደግሞ የቤተክርስቲያን መጽሐፍ ከወንጌል ጋር እኩል የሆነ መጽሐፍ ነው። ይሄን ኢየሱስ የምንከተለው ያጀማ ያው በማስረጃ ነው ያወራነው። አይታችኋላ። እሱ ግን ወሬ ብቻ፣ እኛ ግን ማስረጃ ከፍተን አልሐምዱሊላህ 4000 ሰው ያዳመጠ ባለበት ክርስቶስ የሚሉት አካል ምን እንዳደረገ ለህዝቡ አስተምረናል። ሁላችሁም አይታችኋል ብዬ አስባለሁ። ሰላምን አላ ኢባዲህ الذين اصطفى وبعد በአምላክ ቃል ጀምራለሁ። አምላክ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ይላል? ሱረቱል ማኢዳ ቁጥር 73 ላይ لقد كفر الذين قالوا እነዚህ አላህ የ3ኛ ነው ያሉ በእርግጥ ካዱ አለ። ስለዚህ ክርስቲያኖች አምላክን 3 አድርገዋል። 3 በማድረጋቸውም ክደዋል ማለት ነው። መምህር ስላሴ ወንትን ይዘሃል። አሁን አንተ ይዘሃል። ደቂቃ ተይዟል። መምህር ደቂቃ ተይዟል። ዛኪር አንዴ ያቁመው። ስንት ደቂቃ ነው? ዛኪር ደቂቃ ነው ያቁመው። ከእንደገና እናምንበት አምላክ ለእግዚአብሔር ማስረጃ አይሆንም። ምክንያቱም ቁርአን እኛ ስለማናምንበት ማለት ነው። እሺ መጽሐፍ ስለማታፈልግ እሺ የሚተርጉትና ከመጽሐፍ ቅዱስ ላይ ተወያየን ያለ ነው። እሺ አመሰግናለሁ። ደቂቃን ያስጀምርልኝ። እሺ ወደ ስላሴ አስተምሮ ስንመጣ ወገኖቻችን ምን ብለው ያምናሉ? አምላካችን እግዚአብሔር በአካል 3 ነው፣ ማለትም 3 አምላኮች አሉን፣ 3 ጌቶች አሉን ብለው ያምናሉ። ይህን ደግሞ በመጽሐፋቸው ጽፈው አስቀምጠዋል። ቅድም እንዳሳየኋችሁ መጽሐፈ ዜና ሰይፈ ስላሴን ብሎ ያስቀምጣ። ተመልከቱ። የሶስትና የጌቶቻቸው ባህሪ የሆነ 3 ጌቶች ናቸው ይላል። ተመልከቱ። ሁላችሁም ስንት ናቸው? 3 ጌቶች ናቸው ይላል። 3 ጌቶች አሉ በክርስትና። ግን ወደ መጽሐፍ ቅዱስ ስንመጣ እግዚአብሔር ምንድነው ያለው? ከኔ በቀር ሌላ አምላክ የለም ማለት። ሁላችሁም እዩ። አሁን እኔ ብቻዬን ነኝ፣ እኔ እንደሆንኩኝ እዩ። ከኔ በቀር ሌላ አምላክ የለም ማለት እግዚአብሔር ከኔ ውጭ ሌላ አምላክ የለም አሉ። ክርስቲያኖች ግን አይ ከአንተ ውጭ ሌላ አምላክ አንተን የሚመስል አለ አሉ። ግን የሚያሳዝነው ነገር ይህ አስተምሮ መጽሐፍ ቅዱስ ላይ ጭራሽ ነው የለም። ከመጀመሪያው እስከ መጨረሻው መምህር ኤልያስ ሞክረዋል ሊያሳዩን፣ ግን ቃል በቃል የስላሴን አስተምሮ ሊያመጡ አልቻሉም። ሲጀመር ስላሴ እኮ የተደበቀ ሚስጥር ነው፣ ማንም አያውቀውም ተብሎ የተቀመጠው። ተመልከቱ። መጽሐፈ ሰይፈ ስላሴ ምንድን ነው የሚለው? ሚስጥር አለ ከሰውና ከመላእክትም ከማንኛውም ፍጥረት የተደበቀ ነው አለ። የስላሴ ሚስጥር ማንም አያውቀውም። ለዛ ነው አብዛኛው ጊዜ ቤተክርስቲያን ላይ ስለ ስላሴ ሲጠየቁ ስላሴ እኮ ማንም አያውቀውም የሚሉት። ኦኬ። ስለዚህ ስላሴ የሚባለው 3 አምላክ የሚባለው አስተምሮ ሰዎችን ግራ አጋባ። እስካሁን ድረስ ማስረጃ ያልቀረበለት አስተምሮ ነው ማለት ነው። ይገርማችኋል። ገድለ ተክለ ሃይማኖት ላይ መጽሐፍ ተመልከቱን ብሎ ያስቀምጣል። ሶስትነታቸው ሳስታወቅ አለ አስቀድሞ የስላሴ ሶስትነታቸው ወልድ ሰው እስከሆነ ድረስ አይታወቅም ነበር አለ። 3 አምላክ የሚለው አስተምሮ ነቢያት አያውቁትም። ከነቢያት በኋላ የመጣ አስተምሮ ነው። ከየት ነው የመጣው ደግሞ ካልን የመጣው ከግብፃውያንና ከህንዳውያን ነበረ። ክርስቲያኖች ከመፈጠራቸው አስቀድሞ ህንዳውያን ነበሩ። ህንዳውያን ሁላችሁም ተመልከቱ፣ ያው በስላሴ ያምናሉ። ክርስቲያን ወገኖቻችሁ በሚያምኑበት መንገድ እነሱም በስላሴ ያምኑ ነበረ። ስለዚህ ይሄ ስላሴ የሚባለው አስተምሮ የመጣው ከመጽሐፍ ቅዱስ ሳይሆን ከህንዶችና ከጣዖት አምላኪያን ነበር። ምሳሌ ህንዳውያን ስንት አምላክ አላቸው? ተመልከቱ። 3 አምላክ አላቸው። ስማቸው ማን ነው? ብርሃና፣ ቪሽኑና ሺቫ። 3ቱን አምላክ ምን ይላሉ? እነሱ አንድ ናቸው።
ተመልክቶ አንድ ናቸው። አይ ኮግናይዝ ዋን ኦንሊ ዋን ጋድ አንድ ናቸው እያሉ በክርስቲያኖች መንገድ ያምናሉ። ስለዚህ ክርስቲያን ወገኖቻችን ስላሴ የሚባለው አስተምሮ መጽሐፍ ቅዱስም ነቢያትም አያውቁትም። ከኢየሱስ ሞት በኋላ የመጣ አስተምሮ ነው። ቀጥሎ መምህር ምን አደረጉ? አይ ስላሴን እኮ የሚያሳይ ጥቅስ አለ። ምሳሌ ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር እንፍጠር ይላል የሚል ነገር አንስተዋል። ግን ጥያቄያችን እግዚአብሔር እንፍጠር ያለው ለማን ነው ነው? እንፍጠር ያለው ለማን ነው ስንል መጽሐፍ ቅዱስ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ተመልከቱላችሁ። ምን ብሎ ያስቀምጣል? እግዚአብሔር አምላካችን ለእኛ እንዲህ አለን አለ። ማን? መልአኩ ምን አለ? እግዚአብሔር እንዲህ አለን። ምን አለ እግዚአብሔር? አዳም ብቻውን የሆን ዘንድ መልካም አይደለምና ለእርሱ ረዳት እንፍጠርለት አለን ይላል። ስለዚህ እንፍጠር እያለ እያወራ የነበረው መምህራችን ራሱ እግዚአብሔር ሳይሆን ለመላእክት ነበር። ዋናው ግን ፈጣሪው አንድ ስለሆነ ቀጥሎ ምን አለ? እግዚአብሔር ሰውን በመልኩ ፈጠረ አለ። ፈጣሪው አንድ ነው፣ የፈጠረው እግዚአብሔር ነው። ከመፍጠሩ በፊት ግን ለመላእክት አማክሯቸው ነበረ። መምህር እንፍጠር ያለው ለስላሴ ከሆነ ጥያቄ ለስላሴ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርቡልኝ። የትኛው ሐዋርያ ነው? ኢየሱስ የትኛው ሰው ነው ይሄ ጥቅስ የሚያሳየው ስለ ስላሴ ነው ያለው? ጭራሹን የለም። ቀጥሎ ምን አሉ? ከኛ እንደ አንድ ሆነ ብለዋል። ከኛ እንደ አንድ ሆነ በምንድን ነው? ክፉና ደጉን በማወቅ ያሳያችሁ። ራሱ መጽሐፍ ቅዱስ ብሎ ያስቀምጧል። ያው ሰይጣን ራሱ አስቀድሞ ምን አለ? ክፉና ያው ከእርሷ በበላችሁ ጊዜ አይኖቻችሁ ይከፈታሉ፣ እንደ እግዚአብሔር መልካም ነውና ክፉን የምታውቁ እንደምትሆኑ አለ። ስለዚህ ከእኛ እንደ አንድ ሆኑ ሲባሉ ክፉና ደጉን በማወቅ ደረጃ ነው። እሱም ደግሞ ከመላእክት ነው። መላእኮች ራሱ ክፉና ደግን ያውቃው። ለዛ ነው ጋድስ ኤሎሂም ብሎ መላእክትን የሚጠቁመው። ቀጥሎ መጽሐፍ ቅዱስ ላይ እኮ ቅዱስ 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 የሚል አለ። ስለዚህ ይሄ ስላሴን ያሳያል ብለው እሱም ውሸት ነው። ቅዱስ 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 ማለቱ ሀያኖትን ያሳያል እንጂ ሶስት ነው ማለት አይደለም። እንደዛ ከተባለ መጽሐፈ ኩፋሌ ምን የሚል ነገር አለ? እግዚአብሔር አብርሃምን አብርሃም አለው። ስለዚህ ሶስት አብርሃም አለ እንዴ? አይመስልም። ስለዚህ ራሴ የሚያሰጠቅ ሲስቱኝ መምህር ኤልያስ 4 ላይ ካላችሁ ቀጥሉ። እሺ ለእኔም ደቂቃ ስጠኝ። ኖሯል። እሺ እግዚአብሔር ይስጥልኝ። በጣም ጥሩ ነው። እንግዲህ እንደተነጋገር ነው በመጽሐፍ ቅዱስ መሰረት ቢሆን መልካም ነው። ምክንያቱም አንተ ከገድላትም ከድርሳናትም ከሌሎችም መጽሐፍት ነው እያመጣህ ያለ። እሱን በሌላ ጊዜ የምንሄድበት ይሆናል። ቤተክርስቲያን የምታምንበት የተቀበለችው ቢሆንም ነገር ግን በመጽሐፍ ቅዱስ ስለሆነ ውይይታችን የተጀመረው መጽሐፍ ቅዱሳዊ ቢሆን መልካም ነው። ግን አንተ እንዳልከው አሁን ቅድም ለምሳሌ ከኛ እንደ አንዱ ሆነ ብሎ እግዚአብሔር ሲናገር እንደማን ነው? ከእኛ ማለት ምን ማለት ነው? አንድ ሰው ነው ከእኛ ብሎ የሚናገሩ? አንድ ሰው ከእኛ ብሎ መናገር ይችላል? እንፍጠርለትስ ማለት አንድ ሰው እንፍጠር ብሎ ይናገራል? አደርጋለሁ ልፍጠርለት ነበር ሊል የሚችለው አይደለም። እንፍጠርለት ብሎ ሲናገር እግዚአብሔር እዚህ ወይም አዳምን በአርአያችንና በመልክ በምሳሌያችን እንፍጠር ብሎ ሲናገር ነው እግዚአብሔር ከአንድ በላይ እኛ አንድ አምላክ ብለን ነው የምናምነው። ግን የምናምነው በአካል ግን ሶስት ነው እንላለን። እግዚአብሔር ሶስት አካል አለው። ባህሪው አንድ ነው፣ ፈቃዱ አንድ ነው፣ አገዛዙ አንድ ነው። ሶስት አካል ስላለው ሶስት ፈቃድ፣ ሶስት ባህሪ፣ ሶስት አገዛዝ የለውም። አካል ግን ሶስት አካል አለው። ይህንን ማመን አለብን። አስተምህሮ ነው፣ መጽሐፍ ቅዱሳዊም ነው። ራሱ እግዚአብሔር የተናገረውም ስለሆነ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ስንመለከት ወይም ከ16 ጀምረን ስንመለከት እግዚአብሔር በስም በአካል በግብር ሶስት ነው ብለናል አይደለ? በአካል የተገለጠው እግዚአብሔር ወልድ ነው። በስጋ የተገለጠው አብ በደመና ሆኖ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ውሃ ሲጠመቅ በደመና ሆኖ አብ ዝንቱ ትወልድ የዛፈቅር ወሎቱ ስምወ የምወደው ልጄ ይህ ነው እሱን ስሙት ብሎ ተናግሯል። አየው፣ የምወደው ልጄ ስሙት። ለምሳሌ እናንተ አላህ አይወርድም፣ አይወለድም፣ አልወለደም፣ አልተወለደም ነው የምትሉ። እዚህ ግን እግዚአብሔር ራሱ ምን አለ? ልጄን ስሙት፣ ይህ ልጄ ነው የምወደው ልጄ ስለሆነ እሱን ስሙት፣ የሚላችሁን ስሙት እያለ ነው፣ እየተናገረ ነው። አየው። ስለዚህ
ሶስት አካል እንዳለው ይታወቃል ማለት ነው። ሶስት አካል እንዳለው ይታወቃል። ነገር ግን ሶስት አካል ሲኖረው ሶስት አምላክ ግን አይባልም፣ አንድ አምላክ ነው የሚባለው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ወይ ስማ እግዚአብሔር አምላክህ አንድ ነው ብሎ ነው የተናገረው ማለት ነው። ስለዚህ እግዚአብሔር በስም አብ ወልድ መንፈስ ቅዱስ ይባላል። ስሙ ሶስት መሆኑ አካል ደግሞ አብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም አካል አለው ማለት ነው። አየው፣ ከዚህ ከሶስቱ አካላት አንዱ ወልድ ከሶስቱ አካል አንዱ ወልድ ወደዚህ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም ተወለደ ማለት ነው። የእኛን ስጋ ለበሰ። ቅድም አዳምን ምን ብሎ ነበር? አዳም በሳተ ሰዓት በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደ አንዱ ሆነ ብሎ ተናግሮ ነበር። ከኛ እንደ አንዱ ሆነ ማለት ምን ማለት ነው? የአዳምን ስጋ እለብሳለሁ እያለ ነው። እግዚአብሔር ወልድ የአዳምን ስጋ እለብሳለሁ፣ በኋላ ዘመን ከድንግል ማርያም ተወልጄ ከሰማይ ወርጄ እለብሳለሁ፣ ያ የለበስኩት ስጋ ደግሞ እግዚአብሔር አምላክ አደርገዋለሁ እያለ ነው እግዚአብሔር። አየው መምህር ደቂቃ አልቀዋል። ደቂቃ አድገዋል። ይምራን 4 ደቂቃ አለ፣ ቀጥል። እሺ አመሰግናለሁ። ያው መምህር ኤልያስ ጥቅሶችንም ቢያነሱ ቃል በቃል ስላሴ የተጠቀሰበትን ሶስት አምላክ ወይም ሶስት አካላት እንዳሉ ከመጽሐፍ ቅዱስ ሊያሳዩ አልቻሉም። እኛ የፈለግነው የእርሶን ሀሳብ ሳይሆን ምን እየላሳይ ነው እያሳየው መሰለኝ እኮ። ውሸት አትናገር እሺ፣ ውሸት አትናገር፣ ጥሩ አይደለም። ምክንያቱም እኔ ውሸት መጽሐፍ ቅዱስ እያወያየው ስለሆነ መምህር ኤልያስ ያልኩ ያለ መምህር ኤልያስ ስላሴ ማለት ሶስት ማለት ነው አይደል? መምህር ኤልያስ አሉ። ሶስቱን አካል እያሳየው እኮ ነው። አቶ መምህር ይሰሙናል? አንድ ጊዜ ፎርማል ውይይት ስለሆነ ይሄ ጣልቃ መግባት አይቻልም። ሀሳባችሁን ኢምራንን እንግዲህ የምትሉት ነገር ካለ ደቂቃ ይሰጣችኋል። በዛ ደቂቃችሁ ነው ሀሳባችሁን ልሰጡ የሚችሉት እንጂ እሱ ደቂቃውን ወስዶ ሲያወራ አይደለም። ቅድም እናንተ ስታወሩ ልክ ያልሆነ ነገር አውርታችኋል። እሱ ግን ጣልቃ አልገባም። ጣልቃ ያልገባው ያወራችሁት ሁሉም ልክ ሆኖ አይደለም። ነገር ግን ስርዓት አለው አይደለ? ሁሉም ነገር ንግግር ስርዓት አለው። ስርዓቱን ጠብቀን ደግሞ ማውራት አለብን። ስለዚህ ኢምራን 4 ደቂቃውን ሲጨርስ ገብታችሁ ሀሳባችሁን ትሰጣላችሁ። ዛኪር ወደኋላ መልሰው ደቂቃውን። ኢምራን ጀምር። አመሰግናለሁ። ያው መምህር ጥቅስ ተጠቅሰዋል። ጥቅስ መጥቀሱ ሳይሆን ሶስቱ አካል አብ ወልድ መንፈስ ቅዱስ እንዳሉ አምላክ እንደሆኑ ማስረጃ አላቀረቡ። እንደዛ ብሎ የሰበተ ነቢይ እንዳለ ሊያሳዩን አልቻሉም። እኛ ግን በማስረጃ ስላሴ የሚለው አስተምሮ የመጣው ኢየሱስ ካረገ በኋላ እንደሆነ የመጣውም ደግሞ ከህንዳውያን እንደሆነ እሱ ግን ሊመልሱ አልቻሉም። አንድ ሙግት ላንሳላችሁ። ሲጀመር በክርስትና ክርስቲያኖችን ብሎ ደግሞ አዳምጡኝ። ይሄኛው አምላክ አባት ነው፣ ይሄኛው ልጅ ነው፣ ይሄኛው ደግሞ ሚስት ነው ወይም ደግሞ እናት ነው ይላሉ። ሰምታችሁኛል? የሆነ ማህበረሰብ ነገር ወይም ደግሞ እንደ ቤተሰብ ነገር ማለት ነው። አባት ልጅና እናት ማስረጃ ላሳያቸው። ይሄኛው አብ ነው፣ አባት ማንም፣ ወልድ ልጅ፣ መንፈስ ደግሞ እናት ነው። ላሳያቸው። ይሄ መጽሐፍ ታላቁ የቤተ ክርስቲያን ዳግማዊ ሙሴ የጻፈው ቅዱስ ኢጲፋንዮስ ነው የጻፈው። ምን ይላል ተመልከቱ። እዚህ ጋር ሶሪ የአዳም እናት ብሎ ያስቀምጣል። ሁላችሁም ይሁ አዳም ከህያው ከእግዚአብሔር አባት ከህያው መንፈስ ቅዱስ እናት የተገኘ የተፈጠረ ነው አለ። መንፈስ ቅዱስ እናት ነው ይላል። ስለዚህ በክርስትና ሶስት አምላኮች አሉ። አንደኛው አባት፣ አንደኛው ልጅ፣ አንደኛው ደግሞ እናት ነው ይባላል። ይሄ እንዲህ ብሎ አእምሮ አካባቢ ነው። ከየት ነው ያመጣችሁት? መጽሐፍ ቅዱስ አያውቀውም። ለአእምሮም ሊቀበሉ አይችልም። ሲጀመር ኢየሱስ ራሱ ምንድን ነው ያለው? ላሳያችሁ። መጽሐፍ ቅዱስ ራሱ ተመልከቱ ምን እንደሚል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አንድ አምላክ ነው ያለው። አንድ አምላክ ነው ማለት አባት ነው። ከሱ ውጭ ሌላ አምላክ የለም። ተመልከቱ። ሃይማኖት አበው ሙስሊም በማስረጃ የሚያወራ አባት ሌላም ጊዜ ሲያወሩ እንሻአለ በጥቅስ አድርጉት። እሺ ያው ሃይማኖት አበው ምንድን ነው የሚለው? በአባቴ ስም የሚሰራ ስራዎች ምስክር ናቸው ሲል ከእግዚአብሔር በቀር አባት ያለው ማን ነው አለ። ኢየሱስ አባት የሚለው እግዚአብሔርን ነው። ያ እግዚአብሔር ደግሞ ከሱ ውጭ ሌላ አምላክ የለም። ለዛ ነው ኤፌሶን ላይ አንድ አምላክ የሁሉ አባት አለ የሚለው። ቀጥሎ ሳምናለ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ኢየሱስ ሰው ነኝ
ከእግዚአብሔር እየሰማውን የምናገረው አለ። ቀጥሎ ምን አለ? እናንተ የአባታችሁን ስራ ታደርጋላችሁ፣ እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው። አንድ አባት ነው ያለው፣ አንድ አባት፣ ከዛ ውጭ አምላክ የለም። ግን ክርስቲያን ወገኖቻችን ከአንዱ አምላክ ኢየሱስ ካመለከው ውጭ ምን ታደርጋላችሁ? አምላክ የሆነ ኢየሱስም ታመልኩታላችሁ። ያሳዝናል በጣም። ግን የሚያስቀው እንደሚያዘው ነገር ግን ለዚህ አስተሳሰባችሁ ማስረጃ ልታቀርቡ አልቻላችሁም። እንፍጠር አላችሁ። እንፍጠር የሚለው ለመላክ እንደሆነ መጽሐፈ ኩፋሌ የእግዚአብሔር ቃል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ያሳይተናል። ቀጥሎ እንፍጠርለት አሉ ብለዋል። እንፍጠርለት አይልም የሚለው ልፍጠርለት ነው። ተመልከቱ ያጀማ ስላሴን ለማሳየት ሶስቱን አምላክ ለማሳየት ብለው የእግዚአብሔርን ቃል ለወጡ። ተመልከቱ እንደዚህ ይላል። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ይላል የአማርኛ ትርጉም ላይ። ግን ወደ ሂብሩ ስንመጣ የሚለው መምህር ሄዱ። ወደ ሂብሩ ስንመጣ ምንድን ነው ከበዳቸው ያጀማ? ሶስተኛ መምህር አወይ ፍትህ አወይ ሳዳ ሶስተኛ መምህር ነው ያጀማ። ታዘቡ አያቸው። ይሄን ያለ መምህር እኛ ፊት መቆማችሁ ማለት ይሄን ነው። ስለዚህ እንፍጠርለት የሚል የለም፣ የሚለው ልፍጠርለት ነው። ሱብሃንአላህ ሱብሃንአላህ። መምህር እባክዎትን ካሉ ይመለሱና የምታመልኩትን ሶስት አምላኮች ያስረዱን። ወኢላ እዚህ ጋር የሚያዳምጠው 6500 ሰው ስላሴ መጽሐፍ ቅዱስ ላይ እንደሌለ ሶስት አምላክ እንደምታመልኩ ፍጡር እንደምታመልኩ ሊታመን ነው። ስለዚህ እባካችሁ መምህራን ካላችሁ ግቡ። ይገርማል። ሰዓቴን አቁምልኝ፣ ይምጡልኝ መምህር። ሰዓቱን አቁም። እሺ እንግዲህ እንደ አወያይነቴ መምህሩ መውጣት አልነበረባቸውም። እንግዲህ ማስረጃ ተጠይቀዋል። እስካሁን ምንም ያሳዩት ማስረጃ የለም። ሁላችንም ሙስሊሞችም ክርስቲያኖችም ማየት የምንፈልገው ነገር ስላሴ መጽሐፍ ቅዱስ ላይ መኖሩን ነው። እሱ መምህር ሊያሳዩን ይገባል። ስለዚህ መምህር ካላችሁ ባኮትን ገዝት ላኩና የጀመራችሁትን ውይይት ጨርሱ። ውይይት ቢከብደንም ባይከብደንም ከጀመርን መጨረስ አለብን። ይሄ ህግ አይደለም፣ ስርዓትም አይደለም። ሲከብደን መውጣት የለብንም። ኦኬ። ስለዚህ ተመለሱ እባክዎትን። ይሄን ያላችሁ ስላሴን ለማስረዳት ከባድ ነው እና እባካችሁን ያለውን ነገር ተጋፈጡ። ማምለጥ መፍትሄ ያለ። እስከ መቼ ከኛ አምልጣችሁ? ክርስቲያን ወገኖች መምህራን እስከ መቼ አምልጣችሁ? ትናንትና ሌሊቱን ሙሉ 2 መምህር ተዋይት መጋቢው ላይ ዛሬ 3ኛ መምህር፣ 3 መምህር ወጡ። ወላሂ 3 መምህር ማለት ነው። 3 መምህር ለምን? ስላሴ አምላካችሁ ከሆነ የማታፍሩበት ከሆነ መታችሁ እኮ በማስረጃ ማሳየት አለባችሁ። እኛ ግን ሙስሊሞች የምታመልኩ ሶስት ፈጣሪ እንደሆነ በማስረጃ እያሳየን ያለው። ተመልከቱ ትምህርት ሃይማኖት ምን እንደሚል። ስላሴ ይህን ዓለም በጥንተ ተፈጥሮ ሲፈጥሩ አለ በክርስትና ፈጣሪዎች አሉ፣ 3 ፈጣሪዎች አሉ። እንዴት ነው 3 ፈጣሪ የሚለው? አእምሯችሁ እንዴት ይቀበለዋል? የሚገርመው ነገር ደግሞ 3ቱ ፈጣሪዎች ራሱ ፈጣሪ ሊባሉ አይችሉም። ያጀማ ለምን ካላችሁኝ አብርሃም ቤት መጥተው ምግብ ይበላሉ፣ ኢቨን ደግሞ ይታዘላሉ። ያው ይታዘላሉ። ቀጥሎም ደግሞ በጣም ብዙ እንትኖች አሉ። ይሻለ እነሱ ላይ ይመጣል ስለ አምላክ ሃይማኖት። ዋና ግን አሁን እንዳያችሁት ቄሶቹና መምህሮቹ እኛ ፊት ላውሩ አይቻሉም። ውይይት እያቋረጡ ነው የሚሉት። ታዘቡ ሙስሊሞች። ለዛ ነው ድሮም ጀምሮ አሁንም ድረስ ኑ ተወያዩ ሲባሉ የሚሮጡት። ወንድሞች ሀሳብ ጨምሩበት እባካችሁ። መምህር እያሰማችሁ ያሉት እባካችሁ ግቡ። ከስራ አይቻችኋል፣ እየሰሙ ነው ያሉት። ግቡ። ከስር ጆይን ሱሉ ይታያል። ግቡ እባክዎት። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ነው ይላሉ። ሰምታችሁኛል። የሆነ ማህበረሰብ ነገር ወይም ደግሞ እንደ ቤተሰብ ነገር ማለት ነው። አባት ልጅና እናት ማስረጃ ላሳያችሁ። ይሄኛው አብ ነው፣ አባት ማን ነው፣ ወልድ ልጅ ነው፣ መንፈስ ደግሞ እናት ነው። ላሳያችሁ። ይሄ መጽሐፍ ታላቁ የቤተ ክርስቲያን ዳግማዊ ሙሴ የጻፈው ቅዱስ ማነው የጻፈው? ኒላ ተመልከቱ። እዚህ ጋር ሶሪ የአዳም እናት ነኝ ብሎ ያስቀምጣል። ሁላችሁም ይኸው አዳም ከህያው ከእግዚአብሔር አባት ከህያው መንፈስ ቅዱስ እናት የተገኘ የተፈጠረ ነው አለ። መንፈስ ቅዱስ እናት ነው ይላል። ስለዚህ በክርስትና 3 አምላኮች አሉ። አንደኛው አባት፣ አንደኛው ልጅ፣ አንደኛው ደግሞ እናት ነው ይባላል። ይሄ እንዲህ ብሎ አእምሮ እንዴት ብሎ ይቀበለዋል? ከየት ነው ያመጣችሁት? መጽሐፍ ቅዱስ መቀጡም እንደሚል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን ያለው አንድ አምላክ ነው ማለት አባት ነው። ከሱ ውጭ ሌላ አምላክ የለም። ተመልከቱ። ሃይማኖት አበው ሙስሊም በማስረጃ የሚያወራ አባት ሌላም ጊዜ ሲያወሩ ኢንሻአላህ በጥቅስ አድርጉት። ያው ሃይማኖት አበው ምንድን ነው የሚለው? በአባቴ ስም የምሰራው ስራዎች ምስክር ናቸው ሲል ከእግዚአብሔር በቀር አባት ያለው ማን ነው አለ። ኢየሱስ አባት የሚለው እግዚአብሔርን ነው።
ያ እግዚአብሔር ደግሞ ከሱ ውጭ ሌላ አምላክ የለም። ለዛ ነው ኤፌሶን ላይ አንድ አምላክ የሁሉ አባት ሰው ነኝ ከእግዚአብሔር እየሰማውን የምናገረው አለ። ቀጥሎ ምን አለ? እናንተ የአባታችሁን ስራ ታደርጋላችሁ፣ እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው። አንድ አባት ነው ያለው። ታደርጋላችሁ፣ አምላክ የሆነ ኢየሱስም ታመልኩታላችሁ። ያሳዝናል በጣም ግን የሚያስቀው እንደሚያዘው ነገር ለዚህ አስተሳሰባችሁ ማስረጃ ልታቀርቡ አልቻላችሁም። እንፍጠር አላችሁ። እንፍጠር የሚለው ለመላክ እንደሆነ መጽሐፈ ኩፋሌ የእግዚአብሔር ቃል መጽሐፈ ኩፋሌ የሚለው ልፍጠርለት ነው። ተመልከቱ ጀማ ስላሴን ለማሳየት ሶስቱን አምላክ ለማሳየት ብለው የእግዚአብሔርን ቃል ለወጡ። ተመልከቱ እንደዚህ ይላል። እግዚአብሔር አምላክም አለ ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸው ወደት እንፍጠርለት ይላል የአማርኛ ትርጉም ላይ። ግን ወደ ሂብሩ ስንመጣ የሚለው መምህር ሄዱ። ወደ ሂብሩ ስንመጣ ምንድን ነው የሚለው? ከበዳቸው ያጀማ ሶስተኛ መምህር መምህር እኛ ፊት መቆማቸው ማለት ይሄን ነው። ስለዚህ እንፍጠርለት የሚል የለም፣ የሚለው ልፍጠርለት ነው። ሱብሃንአላህ ሱብሃንአላህ። መምህር እባክዎትን ካሉ ይመለሱና የምታመልኩትን ሶስት አምላኮች ያስረዱን። ወኢላ እዚህ ጋር የሚያዳምጠው 6500 ሰው ስላሴ መጽሐፍ ቅዱስ ላይ እንደሌለ ስለዚህ ባካችሁ መምህራን ካላችሁ ግቡ። ይገርማል። ሰዓቴን አቁምልኝ፣ ይምጡልኝ መምህር። ሰዓቱን አቁም። እሺ እንግዲህ እንዳልነበረባቸውም